በምስራቅ አርሲ ሀገረ ስብከት የ13 ኦርቶዶክሳውያን ግድያ፣ የአብያተ ክርስቲያናት ቃጠሎና ዝርፊያ መፈጸሙ ተገለጸ። እስካሁን ድረስ ምላሽ ያጣው የምስራቅ አርሲ ጉዳይ ከግንቦት 23 ቀን 2018 ዓ.ም ጀምሮ በሀገረ ስብከቱ በአሰኮ ወረዳ በጠላታ ጨፋ ቀበሌና በካራ ኩፍቴና በሚባሉ አካባቢዎች በኦርቶዶክሳውያን ላይ አሰቃቂ ግድያ ተፈጽሟል። ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት 13 ኦርቶዶክሳውያን መገደላቸውን፣ ከ280 በላይ ምዕመናን መፈናቀላቸውንና የ101 ዓመት ዕድሜ ያለው ቤተክርስቲያን መቃጠሉን አሳውቀዋል። ለጣቢያችን በደረሰው መረጃ በአሰኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ13 በላይ ንጹሐን ኦርቶዶክሳውያን በታጣቂዎች ተገድለዋል። ከግድያው በተጨማሪ በአካባቢው 101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን በመረጃው ተገልጿል። በተመሳሳይም በካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይ በተሰነዘረ ጥቃት የቤተክርስቲያኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው ወደ ሌላ አካባቢ መሸሻቸው ታውቋል። በተጨማሪም ኦርቶዶክሳውያኑ በሃይማኖታቸው ብቻ ቤታቸው እየተለየ መቃጠሉ እንዲሁም ንብረታቸውና ከብቶቻቸው መዘረፋቸው በመረጃው ተጠቅሷል። በተያያዘ ዜና በሀገረ ስብከቱ ሽርካ ወረዳ ሚታና ዋጂ ቀበሌ በሚኖሩ በሁለት ወጣት ኦርቶዶክሳውያን ላይ በተፈጸመ ዘግናኝ ግድያ አንደኛውን በስለት አርደው ሁለተኛውን ደግሞ በጥይት በመምታት በጭካኔ እንደገደላቸው ተገልጿል። የእነዚህ ወጣቶች ሥርዓተ ቀብር ግንቦት 24 ቀን 2018 ዓ.ም በጋዶ ማህደረ ሰባት ቅድስተ ማርያም ቤተክርስቲያን ተፈጽሟል። ይህንን ዘገባ እስከምንዘግብበት ድረስ የሟቾች ቁጥር ሊጨምር ይችላል።